እኔ አልቻልኩም። በጣም ነበር የከበደኝ ስታለቅስና ያው በእናቴ ምናምን ተሽሽ ከሰራሽ ቀረ መዛዛግ በቁም ነገር ወደ ኋላ ስትመለሱ አይቻችሁ። ኦ ማይ ጋድ ጋሺ እንደዚህ አትበልታ አዲስ አበባ የምትሄድ ከልጆቼ አትጨምር። በቃ እኔ እንዲህ ያለ ነገር አልፈልግም። በቃ ዛሬ ጋሽዬ በፕራንክ ተከስቶላችኋል። የቢኒያም ቤት ጉድ አይመስለኝም ነበር ሲጀመር። የሚገባኝ ነገር እኔ እናንተ የሚያጣላ ነገር ይሄን ያህል ምን አድርሾን ነው? እኔ ሳስበው ዳኒ ቀናተኛ ይመስለኛል። ሶስዬ ጋር እንግዲህ ዳኒ ከዚህ በፊት ሲጣላ ነበረ። ቤተሰብ ስለማናቅ በቃ የምናያችሁን ሪያክሽናችሁን ምናምን ነገር ሰምቱ ዳ አይመስልም። በርታንት ጨረቃዎች ከነ ኢሳም ጋር ከነ ረሙ ጋር ኦ ማይ ጋድ ከነሱ ጋር ገጠሙ ማለት ነው። በቃ እንዲ ወደ ኋላ ተመልሳችሁ አይቻችሁ ነው ዛሬ ይሄን ይዤላችሁ የመጣሁት እንጂ ምንም ሀሳብ ልላችሁ አይደለም የመጣሁት። አይዟችሁ ቻሉት። ይሄ ነገር ብቻ ለለውጥ ይመስለኛል። ብቻ ግን ያው በትዕግስት ማየትና በትዕግስት በሰብር እናንተ ተስማሙ። በመጀመሪያ ኦዲየንሶች ተስማሙ። እንግዲህ ድሮ ሀይሚ ቤት እንደተከራየች የነበረ ቪዲዮ ነው ይሄ ቪዲዮ። ቲክቶክ ላይ በሚገርም ሙዚቃ አቀናብሮት ከዛ ሙዚቃው ኮፒራይት ስለኝ ጥፍት አደረኩትና ከሰራሁት በኋላ ያው ወደ እናንተ ይዤው መጣሁ ማለት ነው። ውድ ቤተሰቦቼ እና ጨረቃ ፋሚሊ ከነ ኢሳም ጋር ተቀላቀሉ። እነ ኢሳም በነገራችን ላይ እኔ ቲክቶክን በጣም ተከታታዩ ስለሆንኩ አድናቂው ነኝ። ኢሳም አድናቂ ነኝ በነገራችን ላይ ማለት አነጋገሩ ምናምን በቃ አዛዛጉ በጣም ደስ ይለኛል። ኢክራምን ሲያዝጋት በጣም ነበር የምወድለት ማለት ነው። ቀደም ደግሞ ፈቲያን ማለት ነው። ፈቲያ ግን በጥፊ ያለችው እኔ የምለው ግን እንዴት ነው? አረ ቤተሰብ ጉዴ ነው። ሰላም አልኳችሁ እንዴ? ሰላም አልኳችሁ ማለት በስማ ዞሮብኛል። እናንተ እንዴት ናችሁ? ደህና ናችሁ? የጨረቃ ፋሚሊ ቤተሰብ እንዴት አመሻችሁ? እንዴት አላችሁ? ዛሬ ቀሩባችሁ አይደለ? ቲክቶክ ውጥ ብሏል ይላል። ሲቀሩ መከራ ሲመጡ መከራ። አቤቱ አረ ጨረቃ ፋሚሊዎች በምናችሁ ነው ግን ፍቅር ፎንቃ ያስያዛችሁን? ግን ይገርማል። ለነገሩ እናንተ ያልተፈቀራችሁ ማን ይፈቀራል? ጀግኖች እኮ ናቸው። ጀግናው ቡቡዬ ንግስቲቷማ ዛሬ በቲክቶክ ምርጥ ቅድም ምርጥ ቪዲዮ ለቅቄ ማን ሃይሜን ማመካሪ ያደረገሽ ምናምን ወይ እንደው ወይኔ ደከመኛውን ሰላሰ ባላወራስ ቢቀርስ። ቆይ እኔ እኮ የሚገርመኝ ነገር ማለት ነው ማሞገስም አንችልም መውደድም አንችልም መብታችን አይደለም? እኔ እኮ ግራ ገባኝ። ኧረ የእናንተስ ነገር እንደው ሰከን ይበል እዛው ተከርኖ ይብሰል ወይ ኧረ ቀብራራችን ደህና ሆነልኝ። ስለ ቀብራራው ስንሰራ እኮ ማለት ነው በፍቅር እህቶቹ ማለት ነው ልክ እንደሱ በቃ ኮራ ብለው ሲቀበሉን ጀነን ብለው በቃ ኧረ ሲማርኩ አቀባበላቸው ራሱ ትለያላችሁ። የመሬ ነው። ግን ብሩክን ብቻ አይደለም ታዲያ ሃይሚንም ነው የሚወዷት። ግን ስለ ሃይሚ የሆነ ነገር ሲወራ ኮመንት ስር እኔ ማዳም ነች እንንን ስትል ማቀው እናንተ ቆይ ልክ የማዳምን ኮፒ እያደረጋችሁ እኮ እኔ ኮመንት ስር ነው እንዴ እንንን የምትሉት? ግራ ገባኝ እኮ እኔ። ስድብ ምን አይነት እንደሆነ አያውቁ፣ አስተያየት መስጠት ምን አይነት እንደሆነ አያውቁ። እና በቃ መጀመሪያ ወቋ ወይ ተከስታለ ትግሬ እንዴ አበዛችሁት። አሁንስ ያንቺ ምክር ያስፈልጋትም። አይ ያንቺ ነው የሚያስፈልጋት። ሂጂና ለግሻት ለሃይሚ ወዮ ፈጣሪ ትግስቱ ስጠኝ እንዴ። መብት አይደል እንዴ? መብት እኮ ነው። የወንድሜ ሚስት እንኳን ምክር አይደለም ቀርቶ ምንስ ማድረግ መብት አይደል እንዴ? ምን ሆነሻል አንቺ ደግሞ? ምን አስበሻል? ለማንኛውም ዛሬ ቅርት አሉላችሁ። እሰይ ማን ተሰድቡታላችሁ? ዛሬ ማን ተሰድቡታላችሁ? ቡቡዬ ወደዛ ወደዚህ ሲል እሰይ እንደዚህ እንኳን አረገችው ሃይሚዬ ጀግና ስትሉ ማለት ነው። ዛሬ ደግሞ ሳሰድቡት እሰይ ትኝት ብለህ ታራለህ የኔ ጀግና ወንድም ለጥ ብለህ ታራለህ። ሃይሚዬንም ዛሬ አልመጣች ምኑን ትዘቀዝቋታላችሁ? ፎቶዋን ዘቅዝቃችሁ ካሮት አርጋችሁባት ምናምን ካሮት አባታችሁ ይጥፋል። እንደው እናንተ ማትረቡ ናችሁ። እንደው ምን አይነቶች ናችሁ? ወይ ለኦዲየንስ ክብር የላችሁ፣ ወይ ለባለቤቶቹ ክብር የላችሁ። ዝም ብላችሁ የምታሽቃብጡት ጉድ እኮ ነው። ለማንኛውም ሶስዬ እዚህ ጋር እንግዲህ ከዳኒ ጋር ተጣልታ ተነብሩኬ በፊት ከዳኒ ጋር ተጣልታ ከዛ እነረሙ ሊያስታርቋቸው ምናምን እዚህ ጋር ሆይ ሲሉ ነበር ማለት ነው። ከዛ በምን መሰላችሁ ዳኒ ይቀናል በነገራችን ላይ ማለት እና ሶሲ ደግሞ እናቴ ምስኪን ሶሲ በነገራችን ላይ ከቡርኬ ጋር ባህሪዋ አንድ አይነት ነው ማለት የሆነ በቃ ተናዳም ማለት ነው የምታውቀው። በቃ የሆነ ምንም እንትን አትልም። በቃ ቂማቲዝም ምናምንና
አሁን እሱ በምን ይቀየማል? በጓደኞቼ መሀል የኔ ፍቅር እወድሃለሁ ብለሽኝ አታውቂም እንዴ? እኔ ዳኒ እወድሃለሁ ብዬ እጄ መጎተት አለብኝ ወይ እያለችው ነውና ያኔ እንደዚሁ ስታዩት ቀበጥ ምናምን ተመስላችኋል። ደግሞ እናቷን ቲክቶክ ላይ አይታችኋል። የዚህ ሀገር ዜጋ አይደለችም እና በዛ ምክንያት ነው እንጂ አፏን ኮልተፍተፍ የሚለው ወደ እንግሊዘኛው የምታደራው እዛም ስለምትሄድ ስለምትመጣ ነው እንጂ ባለጌ ሴት ሆና አይደለም። እናንተ እንደምታስቧት አይደለም። ምናልባት እንደው ከዚህ በፊት ከብሩኬ ጋር ብዙ ፕራንክ ተሰርቷልና በዛን ሰዓት ምናልባት ብዙዎቻችሁ ያልሆነ ነገር ብላችሁ ነበር እና እኔ የአሁኑ ቪዲዮ አንዳንዴ በጣም እጠራጠራለሁ። ለምን መሰላችሁ? እኔ ብዙ ጊዜ ሀይሚን የማደንቅላት ነገር ምን መሰላችሁ? በዙሪያቸው ያለ ጓደኞቻቸውን ለማጥራት ስትል በራሷ የምትሰራው ነገር አላት። ይሄ ነገር ምናልባት የሶሲ ማንነት ለማሳየት ይሆናል ብዬ ነው አንድ ልብ የሚያስበው ማለት ነው። ያው ፕራንኮ ካለቀ በኋላ የምናውቀው ነገር ሊሆን ይችላል። ለምን መሰላችሁ? ከዚህ በፊት ማለት ነው ማሂን ታውቃላችሁ? የሀሰንን ፍቅረኛ በጣም ነበር የሚጠሏት ሚዲያ ላይ በጣም እኔም አልወዳትም ነበር በነገራችን ላይ ማለት ነው። ማለት ሀይሚ እያለች እንዴት ብሩክን እንትን ትላለች እያልኩኝ ደግሞ ከብሩክ ጋር በጣም ማች ናቸው። ለካ ወንድምና እህት ናቸው። እኔ ያላወቅኩኝ በቃ እኔ በነገራችን ላይ የሆነ ነገር እንደዚህ እንዳወቅኩኝ ወዲያው ይቅርታ ነው የምጠይቀው ወዲያው ማለት ነው። ህሊናዬ ሰላም ያገኛል። እና ከዛ በቃ አሁን ማሂን ይቅርታ ብያታለሁ። ይቅርታ ያሁ ብዬሻለሁ ብላኛለች ራሱ ቴሌግራም ላይ እና በዛን ሰዓት በጣም ነበር ስም የምንሰጣት። ግን ሀይሚ ምን አደረገች? ጥሩነቷን ለማሳወቅ አንድ ቀን አምጥታ እንዲያውም 22 ጎላጎል 22 ጋ ነው ፕራንክ ያደረገቻት። ለሁለት ሆነው ማለት ነው፣ ለአራት ሆነው ብሩኬም ሀሰንም እሷም ሆነው ማለት ነው። ከዛ የዛን ጊዜ በቃ አስለቅሰው አበረሯት እና ከብሩክ መለየት መራቅ አልፈልግም ማለት እንዴት እንዲህ አለ እችላለሁ ስል እኔ ለካስ አብረው ነው እንትን የሚያሳልፉት የነበረው አብረው ነው ያደጉት ከልጅነታቸው የልጅነት ፎቶ አላቸው እና ጀስት በቃ አሁን እሷን አወቅናት ማንነቷን በቃ ተቀበልናት። ታውቃላችሁ አሁንም ሀይሚ እንደዛ ማድረስ ሶሲን እንደዛ ማሳወቅ የፈለገች ይመስለኛል። እንግዲህ ለረጅም ጊዜ የብሩክ ጓደኛ ናት። ያው ሀይሚ እንግዲህ ለብሩክ ፍቅረኛ ስትሆን የብሩክ ጓደኛውን የሆነውን ሰው ጓደኛ ማድረግ ያኔ እንደ ግዴታ ሳይሆን ያኔ ኖርማል ነው። እኔ በእኔ በኩል የባሌን ጓደኛ ታምኜ ጓደኛ አረግለታለሁ። ምንም አይመስለኝም እኔ ምክንያቱም ይሄ እኛ እንደዚህ ሚዲያ ላይ እንደሚወራው አይነት አይደለም። አሁን እሷ እናንተ ስታዩ የእንደዚህ አይነት ሴት ነው የሚወደው ክብር ያላት ሴት አይወድም ምናምን። ክብር ያላት ሴት እንደሆነች እንዳልሆነች አሁን እሷ እናውቃለን ማለት አንድ ሰው ሳናቀው ማለት ነው ዝቅ አድርገን ማውራት አንችልም። እና ሜቢ እኔ እንደሚመስለኝ ማለት ነው ሀይሚዬ ብዙ ጊዜ እንደዚህ አይነት ነገር ስለምታደርግ ያው መጨረሻ ላይ ቪዲዮ ሲያልቅ እንገናኛለን እና እንደዛ ልታረግ ነው የሚመስለኝ ማለት ነው። በኔ በተረዳዋቸው መንገድ እንደዛ ነው የሚመስለኝ ብዬ ነው የማስበው። እንግዲህ ያው የምናየው ይሆናል ማለት ነው። እንግዲህ ያው እዚህ ጋር ሰብሰብ ብለው የዳኒና የሶሲ የርቁ ያለቀበት ፕሮግራም ነው። ምሳ ተጋብዘው ምናምን ያው የዚህ ቀን ታርቋል ማለት ነው። ምክንያቱም ትላንትና ለብሩኬ የሆነ ጊዜ ላይ እኔና ሶሲ ጋር ፈጥረን ነበር ተጣልተን ነበር ያለበት ፓርቲ የዚህ ጊዜ ነው እና ያው የተጣላበት ደግሞ በጣም ዝም ብሎ የማይረባ ነገር ነው። ጓደኞቼ እሺ የኔ ፍቅር አትለኝም እንደምታፈቅረኝ አታሳውቀኝም ምናምን ነገርና ይሄ በቃ ያው አለ አይደል እንደ ቅናት የሚባል ነገር አለ አይደል? አዎ ዳኒ አተር ነው የሚያክለው በነገራችን ላይ። ሱስዬ ደግሞ ፈገግታ አላት። በቃ የሆነ ደስ የምትል ልጅ በነገራችን ላይ ቀለል ትለኛለች እና እኔ እንደውም ዛሬ እሷ ስለቀረች እንደው ሰድባችኋት ሞራሏን ነክታችኋት ነው መሰለኝ። በብሩኬን ቤት በሃይሚን ቤት ደህና ቪዲዮ እየለቀቀች ነበረ እግዚአብሔርን። እነሱማ በቃ እየሰደባችኋቸው እኮ አቅማጡ እኮ የጨረቃ ፋሚሊ አቅማጥተዋል። ዛሬ ግን ደግሞ ሃይሚ ቲክቶክ ላይ የለቀቀችው በጣም ያምርባታል ምናምን አምሮባታል። ቸክሳለች ግን በቃ ትክዝ ምናምን ማለቷ ትንሽ ደበረኝ። ግን አለባበሷ ምናምን ዋው ነው። ግን ዘቅዛቂዎቹ ሲዘቀዝቋት ደግሞ ሲያስጠላ ለምን እንደምዘቀዝቁ ግን እንደው ቆይ ምንድነው የምትጠቀሙት? ግን እኔ እግዚአብሔር ይመስገን እኔ ግን ከወገብ በታች የለኝም ከወገብ በላይ ነው ያለኝ። አፌን ነው ምናምን ነው የምታጣሙት ምንም አይመስለኝም። የእሷን ግን ዝቅዝቅ አድርገዋት ወይኔ ሲያናድዱ። ሲዘቀዘቅ አያምርም ግን እንደዚህ ሆና ከላይ ያምራል። እና አረፍ ዘቅዛቂዎች ልቦና ይስጣችሁ። ተው ተረጋጉ። ያልፋል። እና ዛሬ እዚህ ጋር ደግሞ ቢኒያም ግን እኔ ኤፍሬምን ይመስለኛል ጋይስ የምር ወንድማቸው ነው። ግርም ይለኛል እኔ ማለት ብዙ ጊዜ ሳየው ግን እነ አብርሽና ሩታ በዛን ሰዓት ሩታ ከወንድሟ ወጣላች ጊዜ ሸሽተው ሄደው ቤት ሰጥቷቸው ምናምን እንትን ያለ ልጅ ነው። ቤት ያገናኘ ልጅ ነው። ከዛ ነው ይዘውት የመጡት። ከዛ ቡታጅራ መኖር ጀመረ።
በቃ ይሄው ቡታጅራ ዩቲዩብ ተከፈተለት አለ ማለት ነው። እና ዛሬ እዚህ ጋር እህታቸውን እኔ ሺሻ ጀምሬያለሁ መጠጣት ሱሰኛ ሆኛለሁ ምናምን ብሎ ከጋሽዬ ጋር ተመሳጥሮ ጋሽዬ እናንተ የፕራንክ አለቃ ሆኖ የለ ወይኔ ፈጣሪ ሆይ ለካ ከብሩኬ ጋር እንደው ምንም አልሰራም። ከብሩኬና ከሃይሚ ጋር ምንም አልሰራም። ዛሬ እኮ እናቴ ልጁን ሰራለት። ከልጆች ጋር እንድትገናኝ አልፈልግም እና አስቁሚልኝ ባክሽ ሲላት አላመነችውም። እነህ ጥፊ ብታጣፊው ግን ጉድ ነበር የሚፈላው። በነገራችን ላይ ሜሪና የሜሪን አይነት ጅስም ነው ያላት እህታቸው ማለት ነው። ሜሪ በጥፊ ስትማታ ወየው ሜሪ ከና አብርሃም ጋር መሰራው። አሁን ደግሞ ከዳጊ ጋር ገጽ ማለት ዳጊ አንድ ቀን ሴት ይዞብኛም ብለው እንደው ቷ ስታረገው ወየው በጥፊ ስልጣን ያሰለጠነ ይመስለው ባይዘው ከቡታጅራ ጀመረ። እኔ ከሩታ በኋላ ሩታ ከመጣች በኋላ የሚሰራ ቪዲዮ ወይኔ እንዳለ ሴት ይመጣል አፈቅራለሁ ይላል፣ ወንዱም ይሄዳል አፈቅራለሁ ይላል፣ አቅፈኝ ይላል። ወይ ፈጣሪ የትግስቱን ስጠኝ። አሁን ኢሳም ደግሞ ከፈቲያ ጋር ጀምሯል። ሐሰን ደግሞ ከማን ጋር ነው ጀመረ? ሐሰንማ አራሙን በወስክ መጣው። ግን የምለው መደባደብ፣ መሳደብ፣ በቃ መንቋሸሽ ብቻ ሆነ ዩቲዩብ የሚሰራው ወይ ስምንተኛው እንዲሆነ ቀረ ማለት አሁን እንደዚህ አጫጭር ፕራንክ ችግር የለውም ያስተምራል ይባላል። አሁን ይሄ 2 ቀን 3 ቀን እያደረ ፕራንክ ከሌላ ሴት ጋር በሆነች ርዕስ ይጀመርና እንደዚህ ስፍት አብርሃም ለራሱ የጀመረው ነገር እንዴት ነው የሚያስጠላው። ጭራሽ ልጅቷን የድሮዋን ያችን ልጅቷን ይዞ መጣ። ቢያንስ እንኳን አሁን በህይወት ውስጥ ማስገባት አልነበረበትም፣ ቪዲዮ መስራት አልነበረበትም። ቆይን የምለው ሌላ ነገር ተሰርቶ ግን ቪው አይታይም፣ ሌላ ነገር ተሰርቶ ሰብስክራይብ አይመጣም። ይሄንን እንዴት ነው ማለት እኔ አልገባኝም። እኔ እንደው እንደዚህ የሚሰሩት ነገር በተለይ አብርሃም በተለይ ትንሽ ከበድ የሚል ይመስለኛል እውነቴን ስነግራችሁ። ምክንያቱም አንደኛ አሁን ቅርብ ጊዜ 1 ወር አልሞላው ቀለበቱን አድርጎ ከተመለሰ በኋላ፣ ሁለተኛ ነገር የዚህ እኮ እዚህ ዱባይ ላይ መጥቶ ያን ያህል ብር መካስከስ አይጠበቅበትም ነበር። ዝም ብሎ ድራማውን አይቀጥልም ነበር አብርሽ ማለት ነው። አሁን በቃ እሷም ሌላ ቦታ ትሄዳለች፣ እሱም ሌላ ቦታ ይሄዳል። ሰው አንድ ላይ ሆኖ ትዳሩ ተባርኮ የማይኖርበት ቤት ምን ያረጋል? ቀለበት ብቻውን ግርም ምን ያለኝ ጋሽዬ ነው ሄዶ ያስታረቃቸው። እንግዲህ ሄዶ አስታርቋቸው ነው ከዛ ዱባይ ሄዶ ቀለበታቸውን ያደረጉት እና ብቻ በጣም የሚገርም ነው። ግን ያው እኔ አላቅም፣ እኔ ቪዲዮ ሰራባቸው ብዬ ራሱ እኔ ግራ ገባኝ። እንዲህ አብርሃም ምን ሆኖ ነው በቃ እስከምል ድረስ እህታቸውም እንግዲህ ብዙዬ ከዚህ በፊት እንግዲህ ተናግራለች። እኛ ቤተሰብም እየተዘቀዘቅን እየተሰደብን ነው፣ ለምንድን ነው አንተ ትዳር ያለ ሰው ነህ ለምን ከሌላ ሴት ጋር ትገጥማለህ ብላ ተቆጥታለች። እኔ ፍቅርን በማምጣቱ በጣም ነው ደስ ያለኝ። ምክንያቱም ፍቅር ለሱ ቻናል መስዋዕትነት ከፍላለች። ሲቀጥል ከሩታ ጋር ይቅርታ ተባብለው ታርቀዋል። የፍቅር ምንም ችግር የለውም። ጀስት እንደ እህቷ ነው ወንድሟ ነው፣ ምንም ችግር የለውም። ያለፈ ታሪክ ነው። የዚች ግን አሁን መምጣቷ እኔ መስራቷ ደስ ብሎኛል። መስራቷ ችግር የለውም። ግን መገናኘቱ፣ መተቃቀፉ፣ መላላጡ እንደገና ከሩታ ጋር ተገናኝቶ እንደዛ ትርፍ ንግግር መናገሩ ምን ያስፈልጋል? ኦልሬዲ እሷ አግብታለች፣ ኦልሬዲ ቀለበት አድርጋለች። ምንድነው ምን ሌላ ወንድ ጠፋ? እንደ ይሄን ያህል ወንድ ሞልቷል። እኔ እንትን ብሎኛል። ብቻ እዚህ ጋር ያደረኩት ፎቶ ሌላ ሆኖ የነሱን ታሪክ ማውራቱ ትንሽ ከበደኝ እንጂ በጣም ብዙ ነገር ማውራት ፈልጋለሁ። ጊዜ ያጣሁኝ ነው እንጂ በነገራችን ላይ ማለት ነው። እና ብቻ ለማንኛውም እግዚአብሔር ወደ ልቦናችሁ መልሳችሁ አብርሃምና ሩታ እንግዲህ ዛሬ እዚህ ጋር ብዙዬ በጥፊ ልታጣመው ብላ ቢኒያምን ያው ጋሽዬ ፕራንክ ነው ብሎ ነገሩን ቁርጥ አድርጎ ቋጨው ማለት ነውና በጣም ተናዳ ሱሰኛ ሰው አልወድም እንዴ ሃይሚዬ ስንት ጊዜ ጫት እንደምትቀም አላየሽም ማለት ነው። በቃ አላየሽም ዲ ስቀልዳችሁ ነው ደግሞ እናንተ በኋላ እውነት መስሏችሁ ወሬ እንዳትሉ እና ሱሰኛ ሰው አልወድም በህይወቴ ብላ በጣም ደንግጣ እንግዲህ ጥላው ልትሄድ ስትል ሲነግሯት በጣም ደነገጠችው ማለት ነው። ፕራንክ እንግዲህ አንቺ ብቻ ያረሽ ማድራጊ ፕራንክ ተደርገሻል፣ አባትሽ ፕራንክ አድርጎሻል፣ ከወንድምሽ ጋር ምንም ማድረግ አይቻልም ማለት ነው። ውድ ቤተሰቦቼ እንግዲህ ለዛሬ ጨረቃዎች ቀርተው በጋሽዬ ፕራንክ ዘና ፈታ ስል ቆይቻለሁ ማለት ነው። እናንተም ከወደዳችሁት ብዬ ይዤላችሁ መጥቻለሁ። እንግዲህ ነገ ይመጣሉ ብዬ ተስፋ አደርጋለሁ። ምንም ማለት አይደለም ጀማዎቹ እንግዲህ ምንም ያሰቡትን ባላቅም ያው አሉ ከምንላቸው ሰዎች ጋር መጠጋጋት እየጀመሩ ነው፣ ዝምድና ሊጀምሩ ነው። እንግዲህ የጨረቃ ፋሚሊ ደግሞ ዝምድና እንኳን ተጠርተው ሳይጠሩ እየሄዱ ያኔ 80,000 90,000 የሆነ ቻናል 100,000 200,000
መሙላት አንደኛ ናቸው። እንግዲህ ምናልባት ወይ መስዋዕትነት ክፈሉልን ተብለው ተለምነው ሊሆን ይችላል። ስለዚህ ተከባብረን እኛ የጨረቃ ፋሚሊዎች ማለት ነው ሃይሚንም ብሩኬንም መጠበቅ አለብን ባይነኝ እኔ እንደኔ አመለካከት ማለት ነው። ምክንያቱም አየዋቸው እንዴት እንደሚገናኙ እያየው ነው። ምክንያቱም ሀሰን አሁን ከነ ሃይሚ ጋር ነበረ፣ እነ ረሙ ጋር ሄደ፣ ኢሳም እነ ሶሲ ጋር ይገናኛል፣ እነ ዳኒ ጋር ይገናኛል። ሶ ብሩክን እንዴት ብለው ይደበድቡታል ብላችሁ የምታስቡ ደግሞ አይደበድቡትም። ተረጋጉ። ምን ነው በሰላም ሀገር ማን ነው የሚነካው?